በዚህኛው በኩል ለኔ ስለተከላከለ ነው እንደዚህ የሚያደርገው? እህቴን ስላለ ነው እንደዚህ ይገባዋል? እኔን እንደፈለገ ቢያደርገኝ ምንም አይመስለኝም፣ ግን ወንድሜ ላይ ቤተሰቤ ላይ ይረፍ። በቃ እሺ፣ ሐኪም ቤት እንሂድ። በቃ እያመመው ነው የመጣው። የት ነው የታከመው? በቃ በስነ ስርዓት ሌላ ሐኪም ቤት ሄዶ ይታከም ልጁ። እረፍ በቃ፣ አትነካከው። እንሂድ ሐኪም ቤት ተነስ። ዙሪያዬ ጨልሟል አስደንጋጭ ነገር ቤተሰብዬ አቶ ብሩኬ ኤፋ ላይ አደጋ አደረሰበት። ኤፋዬ እንግዲህ ተወግቷል ማለት ነው። ሀይሚዬ ማመናቃታት ለኔ ስለተቆረቆረ ነው ወይ ወንድሜ ይሄንን ያህል ግፍ የሚደርስበት አለች። ታዲያ ብሩኬ እንዴት ይሄንን ነገር ልታረገው በኤፍሬም ላይ ጨክነ እንዴት ይሄንን ነገር ሰው ካልፈለገ እህቱን ማስከበር ይችላል። ግን በጣም ታሳዝናለህ ቡራ። ይሄንን ያህል የተወደርከውን ያህል ጥሉይ ማለት ግን በጣም ተገቢ አይደለም ብዬ ነው የማምነው ማለት ነው። ቤተሰብዬ እናንተ ፍረዱ እስኪ። አሁን ጋሽዬ ይሄን ቪዲዮ ሲያዩት ምንድነው የሚሰማቸው ማለት ነው? እንዴ የሰው ልጅ ከተስማማ አብሮ ይኖራል፣ ካልተስማማ ደግሞ ዝምታውን ይመርጣል። ይሄንን ያህል ግፊት ለምን ተፈጠረ? እንዴት ሆነ? ሀይሚዬ እንግዲህ በጣም በተለያዩ ሴቶች ብሩኬ በሚያመጣው ኤፋ እንግዲህ ብዙ ነገር ያያል። ለምን እህቴን እንደዚህ ታረጋለ? እንዴት ሶሻል ሚዲያ ላይ ራሷን እስከምትጥል ድረስ እህቴን እወስዳለሁኝ ባለው ነገር ይሄው ብሩኬ እንግዲህ ተደብቆ ያልሆነ ነገር አድርጎ ለሶሻል ሚዲያ አጋልጦት ኤፋዬ አንገቱን ደፍቶ መጣ። ነገሩን ሴት ልጅ አስጠቂናት ሲባል እንሰማለን። አዎ ሴት ልጅ አስጠቂናት ከቤተሰቦቿ ኃላፊ ውጭ ከወጣች እንደምታስጠቃ ወንድሞቿን፣ እህቶቿን ኢቭን ፋሚሊን ታስጠቃለች። ተይተመለሽ ሲሏት አልመለስም ብላ የሚያዋጣት መስሏት ሀይሚዬ። ብሩኬ ግን በጣም አዝነናል። እንዴት ይሄን ነገር ልታረገው ቻልክ? እንዴት ጨክነህ እንዴ? የሰው ልጅ ነው በሰውነቱ ራሱ መከበር አለበት። ኤፋዬ ወንድማችን አይዞህ፣ በርታ፣ ጠንከር በል። እውነትም ይሄን ነገር አድርጎ ከሆነ ብሩኬ እውነትም ወርዷል። ማታ አዲስ ነገር አለ ጠብቁኝ ያለው አንተን ወግቶ ሊያሳየን ነው ወይ እላለሁ። ቤተሰብ ላይክ ሸር ይሄ ቪዲዮ ለሁሉም ይድረስ።